ከኛ አቅም በላይ ስለሆነ 9 ዓመት ሰርቻለሁ። ግን ነገር ግን ማንም አዲስ ነገር አላገኘሁም። ምን አልሽኝ? ቪዲዮ ሰርቻለሁ ግን ምንም ነገር ማንም አልጠየቀኝም። ቪዲዮ ሰርቻለሁ እርዱኝ ብዬ። አሁን እስቲ ሳውዲ አላችሁ ፎሎ አርጓትና የሳውዲ ኤምባሲ ትክክለኛው ቁጥር ካላችሁ ደውላ ልታገኝ። ይሄ ዋይፋይ እኮ በእናታችሁ ቀይ ያበራል። ትክክለኛ ደውላ ልታገኛችሁ የምትችልበት ወይ ደግሞ ፖሊስ ጋር መደወል ነው ያለብሽ። እኔ እናት አንቺ አሁን እኔ ጋር መድረል መምጣት ያለብሽ ሶሻል ሚዲያ ማንም ሰው ላይክ እና ኮሜንት ነው የሚሰጥሽ። አዳምጪ፣ ላይክ እና ኮሜንት ነው የሚሰጥሽ። እዚህ ላይ ያው ገብቶሻል። ትክክለኛው ቦታ ምንድነው? አንቺ ቁጥር አንስተሽ ፖሊስ ጋር ደውለሽ የሆነውን ነገር አስረጃቸው። ከዛ ይሄ ቦታ ደውይ፣ እዚህ ቦታ ካሉሽ ያንን አርጊ። ገብቶሻል? ምክንያቱም ይሄ በህግ ጉዳይ ሊያዝ ወይ ብለን እዚህ ጋር የምንፈታው አይደለም ማለት ነው። አንተ ወደ የሚመለከታቸው አካል ታደርሰኛለህ ብዬ ነው ወደ አንተ የመጣሁት። የት? እኔ እኮ ዱባይ ነው የምኖረው። የሳውዲን ህጉንም አላውቀውም ሀገሩንም አላውቀውም። እኔ እዚህ ቢሆን ልክ ነሽ። የት መደወል እንዳለብሽ የት መሄድ እንዳለብሽ ልጠቁምሽ ይችላሉ። የዛን ሀገሩን አላውቀውም፣ ሲስተሙን አላውቀውም፣ አሰራራቸውን አላውቀውም። ስለዚህ ሊተባበራት የሚችል ሰው ካለ ደግሞ ጠቁማት። እኔ ግን የምነግርሽ ፖሊስ ጋር ደዊና ጉዳዩን አስረጂ፣ የምትሰሚኝ ከሆነ ማለት ነው። ከልቤ ነው የምነግርሽ። አለበለዚያ ግለሰብ ጋር ብትይጂ እኔም ጋር ወይ በቃ እስቲ ምናምን ብሎ ሰው እንትን ነው የሚልሽ። ገብቶሻል አይደል? 9 ዓመት በጣም ቀላል ጉዳይ አይደለም። ጉዳዩን ወደ ህግ ነው መውሰድ ያለባችሁ። እንዴት ነው የምታወሪው ነገርም እውነት ከሆነ ማለት ነው። ዝም ብሎ በቪዲዮ ማስረጃ ሰርቻለሁ። እሺ፣ ግን አሁን እኔ ስራ ነው ያለሁት፣ ህገወጥ ነኝ። እዛው ሆኜ ወደ ፖሊስ ሲደውል ወደ እኔ ነው የሚመጡት ወይስ እንዴት ነው? ለእኔ የሚለው ነገር አያዳምጡኝም። እነማ ህገወጥ ስለሆንኩ እኔ የምለው ነገር አያዳምጡኝም። አንደኛ ነገር ህገወጥ ስለሆንኩ የእሷ ስልክ እሷ በቀጥታ አትገኝም። ስልክ የላትም። የእሷ አይደለ የሰዎች ናቸው ስልክ ባላቸው። እኔ የሚለው ነገር ሳያዳምጡኝም ነው ችግሩ። እሷ ስልክ አላት? ስልክ አላት? እሱ የራሷ የላትም። እሺ ጋይስ፣ እናንተ ማለት ነው አሁን ሳውዲ ላይ የምታውቁት ይህንን ጉዳይ እንግዲህ አሁን አንቺ እኔ እዚህ ነው የምኖረው ስለማላቅ ስለዛ ሀሳብ ሊሰጣት የሚችል ምን ማድረግ እንዳለባት ሀሳብ ሊሰጣት የሚችል ሰው ካለ ንገሯት። እና ይኸው እዚህ ጋር እያነበብሽ ነው ኮመንት አይደል? ፎሎ አድርጓትና አገናኟት። አዎ እባካችሁ ሁላችሁ በምታወሪው ነገር አንቺ እውነት መሆኑንም የሚያረጋግጥ አካል ያረጋግጥ። ዝም ተብሎ ስለተባለ ብቻ ሶሻል ሚዲያ ላይ ነው መጥቶ እንዲህ ስላለ ያስጠይቃል። ገብቶሻል? ምንም ነገር አይገባም ዘው ተብሎ። ምክንያቱም የምታወሪው ነገር ቀላል ጉዳይ ስላልሆነ ለዛ ነው እኔ ፖሊስ ጋር የምልሽ። ፖሊስ ይህን ሲሰማ ምን ያደርጋል? ደሞዝ አልተከፈለኝም 9 ዓመት እንዲህ ነው የምሰራው እንዲህ እራሷ ብትደውል ደግሞ ሞርጠው እራሷ ስልክ የላትም። እኔም ያኔ ብያት ነበር በሰዎቹ ሰርቀሽ አንዲ በሉ እስከ በቃ እንደዚህ ጠለብ ያኔ ህጋው ስለሆነች አርዱኝ ቁጥር አታውቅም። ለመደወልም ብትሞክር ቢያንስ ትንሽ በአንድ ቀን እንዳትጠፋ ግን ንገሪያት። አሁን ከጠፋሽ ነው ነገር ነው ይበላሽ። እሺ አትችልም እንዴ? ብትችል ኖሮማ ችግሩን መፍታት ያለባት እዛ ሆና ነው። እሱን ነው የምልሽ። አሁን በፖሊስ ምናምን መያዝ አለበት። ይሄ ጉዳይ ቀላል ጉዳይ አይደለም። እሺ ስለዚህ 99 ይኸው እያሉሽ ነው። 999 ሳውዲ ቁጥር ደዊና ፖሊስ ጋር ይሄን ጉዳይ እንዲህ እህቴ ብለሽ ንገሪያቸው። እሺ እዚህ ሆኜ ስራ ቦታ ሆኜ ዝም ብዬ ነው የምደውለው። ከዛ ስልክሽን አንስተሽ ይኸው ለእኔ ነገርሽኝ መንገር ማለት ይከብዳል። የት አካባቢ ነው ቢሉኝስ ውሰጂኝ ቢሉኝስ ምን ብዬ ነው የምናገራቸው? ውሰጂኝ ሳይሆን ቢሉኝስ እኮ አሁን አንቺ አታውቂም የት እንዳለሽ ምናምን እሷ
አይ ሰፈሩ ተናግራለች ሴትዮዋ ሴትዬ ለማዳሜ ነግራቻለች። እህቷ እያለቀሰች ነው እናገናኘት ለምንድን ነው 11 አመት ሙሉ ሳታገኝ ሰው እናም ብላ ነግራት ማለት ነው። እሺ አገናኛት። እዛ የሚኖር ሰው አሁን ቆይስ አውቀሽ ከሆነ ማለት ነው እውነቱን ንገሪያት። እሺ እውነቱን ንገሪያት። አይውልሽ እንግዲህ እኔ ያው ልሽ የምችለው እንደዛ ፖሊስ መስማት አለበት። ገወጥ ከሆንሽ ደግሞ አንቺም ችግር ነው። ይሰማል። እስቲ እኔ ላግዛት አለችኝ። እስቲ አውሩ እስቲ። ሰላም እናት፣ እንዴት ነሽ? ሰላም እህቴ፣ እግዚአብሔር ይመስገን ደህና ነኝ። ሰላም እግዚአብሔር ይመስገን ሰላም ነሽ? አልሐምዱሊላህ። እኔ ያለሁት ጅዳ ነው ማለት ነው። የሴትዮዋ ስልክ ቁጥር ብቻ ካለሽ በቂ ነው። እተባበርሻለሁ፣ ችግር የለውም። ሰላም ናቸው? የሁለቱም አለኝ። ምንም ችግር የለውም። የሷ ስልክ ካለሽ ሴት እህትሽ ባትኖራትም የሴትዮዋ ስልክ ካለሽ ችግር የለውም። ፖሊሶች ያሉበት በሎኬሽን ባትልክ ምንም አያስፈልግም። ቁጥሯ ብቻ ካለሽ በቂ ነው። እነሱ ያወጣታል። አለኝ የሰዎቿ ቁጥርም አለኝ። ችግር የለውም። በውስጥ ታናግረኛለች። ችግር የለውም። ኤምባሲ ያጓትቱብሻል፣ ግን ለፖሊስ ታመለክት ሳይያዙ ነው እንትን የሚሉት እና ፎሎ ተደራረጉ እዚህ እና እና ያለውን ነገር እናስረዳቸዋለን። ምንም ችግር የለውም። ፍትህ ታገኛለች። ሳውዲ ላይ ቀልድ የለም። የምታወሪው ነገር እውነት ከሆነ ማለት ነው። ቪዲዮ እኮ ሰርቻለሁ። አሁን ደግሞ ፎቶዋ ስለለጠፍኩ አንድ ነገር እንዳትሆን አረቦቹ ጋር ከደረሰ እያሉኝ ነው። ፎቶ ስሪ፣ ቪዲዮ ካልሰራሽ ማስረጃ የለም ምናምን ሲሉኝ ፎቶ አድርጌ ቪዲዮ ሰርቻለሁ። አትሽ አንድ ነገር እንዳያረጓት ማካየት እያሉኝ ነው። እና ባካችሁ ምንም አያረጓትም እንዳታስብ፣ ምንም እንዳታስቢ፣ ምንም አያረጓትም። የሴትዮዋ ስልክ ብቻ ካለሽ ጅዳ ሳውዲ አረቢያ ከሆነ ያለችው ምንም ችግር የለውም። ጅዳ ነው፣ እኔም ጅዳ ነው ያለው። ይጠይቃሉ፣ ፍትህ ታገኛለሽ። ህጋዊ ከሆነች ደግሞ እንኳን ህገወጥን ፍትህ ያገኛለሽ ሀገር ነው እና ምንም ችግር የለውም። የ9 አመት ደሞዝ ቀላል አይደለም። 9 አመት ኮንኩ 9 ወርም መሰለኝ 9 ቀን መሰለኝ ሰምቼ ስለማላውቅ። እሺ ፎሎ አድርጓት፣ ተደራረጉና አውሩሽ። በጣም የ9 አመት ስትይ ነው ማለት እሺ፣ ችግር የለውም። እሺ የሴትዮዋን ስልክ ላኪልኝ እና በውስጥ አውሪኝ፣ ቁጥሬን ልክልሻለሁ፣ አወራሻለሁ። እሺ እልክልሻለሁ። እሺ እሺ ዘጠኝ አመት ስትል እኮ እኔ እንዲህ አይነት ሰምታችሁ ታውቃላችሁ? 9 ወራቶች ምናምን ሰምተን እናውቃለን። 9 አመት በጣም ረጅም ጊዜ ነው እኮ አይደል? ምን ይሄን ያህል ልጅቷስ እንዲህ ምን ሆና ነው? 1 አመት፣ 2 አመት፣ 3 አመት ደሞዝ ካልሰጧት እንደው እንኳን ፌር ብንሆን የሆነ ነገር ወይ ችግር ካለ ደግሞ ህጋዊ ከሆነች ህግ ይጠይቃል ብዬ አስባለሁ። ትንሽ ውስብስብ ነው። እስቲ ለማንኛውም መታችሁ ነገሩን የሆነውን ነገር የዚህን ጉዳይ መጨረሻ ብንሰማ መልካም ነው። እሺ ክብራን፣ ያ እንግዲህ መጨረሻ ሪፈር ወደሚያስፈልገው ጽፈናል። ከኛ ቀን በላይ ሆነው ነገ እንገናኛለን። ሰዓታችንን ጨርሰናል። ጥሩ ጊዜ ነበር። የከፋችሁ የጨነቃችሁ፣ በነገራችን ላይ ክፉ ጊዜ እያሳለፋችሁ ያላችሁ፣ እኔ ኔትወርኬ በጣም እያስቸገረኝ ነው። ለምን እንደሆነ አላውቅም። እንደዚህ አይነት ችግር ውስጥ ያላችሁ ሰዎች ኑና ነገሩን ግን እኛ ምንፈታው ካልሆነ ወይም እኛ መንገዱን ካላወቅነው እዚህ ጋር የሆነ ሰው ችግሩ ገጥሞት የፈታው ሰው ይኖራል። ገብቷችኋል? ችግሩን የፈታ ያስተካክለው
አውሩት ማለት ነው። ዛሬ ጨርሰናል። ጋይስ ወገን አለው ሳልመረቃችሁ ምናምን እንዲፈጠፍጠኝ ነው እንዴ? በህይወት አለው ጎበዝ። ምን አውቃለሁ እኔ ኔትወርኩ ምን አባቱ እንደሆነ አላውቅም። ዳታም ማረኩት ዋይፋይም ማረኩት። ጨርሰናል ነገሮች። ኦኬ ኑና ችግር ሲኖር እንደዚህ እኛ መንፈታው ከሆነ ጥሩ ነው። እኔ የማውቀው ከሆነ ካልሆነም እዚህ ውስጥ የሆነ ችግሩ ገጥሞት የፈታው ሰው ሊኖር ይችላል። ልክ እንዳሁኑ የሚያግዛችሁ ሰው ችግር የለውም እና አውሩት። ኤኒዌይስ እየጨነቃችሁ ክፉ ቀን እያሳለፋችሁ ያላችሁ ሰው የለኝ የሚያዳምጠኝ ሰው የለም የምትሉ ሰዎች ኑና እኔ አዳምጣችኋለሁ። ወንድማችሁ ነኝ። መወለድ ቋንቋ ነው፣ እንዳያሳስባችሁ እሺ። ሰው ነገ በተመሳሳይ ሰዓት እንገናኛለን። ክፉ አይንካችሁ፣ ጤና ይስጣችሁ፣ አትታመሙ። መቼም ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ ክፉ አያገኛችሁ። የሰራችሁት ይባረክ፣ የነካችሁት ይለምልም፣ የረገጣችሁት መሬት ሁሉ ፍሬ አፍራ። በሄዳችሁበት የሰው መውደድ ፍቅር ይስጣችሁ። አትውደቁ። መቼም እንቅፋት የሚሆንባችሁን ፈጣሪ ከፊት እየቀደመ ያንሳላችሁ። ከአስመሳይ ሰው ይጠብቃችሁ። ክፉ የሚያስቡባችሁን እናንተ ማታዩትን እሱ የሚያየውን ይንቀልላችሁ። ሁሌ ሳቅ፣ ደስታ፣ በረከት፣ መትረፍረፍ ይብዛላችሁ በህይወታችሁ ውስጥ። ማንም ሰው አይጉደል፣ ማንም ሰው አይክፋው። እሺ ይሄን ነው የምላችሁ። ነገ እንገናኛለን። ጤና ይስጥልኝ። የመሸ ያለበት ሀገር ያላችሁ ደህና ደሩ። እየነገ ያለበት ሀገር የምትኖሩ ደግሞ